የዩቲዩብ ተከታታዮቼ እንደምን አላችሁ? እንዴት ናችሁ? አይኑ እንደጠፋው አውቃለሁ። የኢንትራንስ ውጤት ከወጣ በኋላ ለአዲስ አበባ መግቢያ ፈተና ዩኤቲ መዘጋጀት ነበረብኝ። ፕላስ አንዳንድ ዝግጅቶች ያስፈልጋል ዩኒቨርሲቲ ልንገባ እንደመሆኑና በዛ ምክንያት አልተመቸኝም ነበር። ግን ፖስት እንዳደረኩት መሰረት ቲክቶክ ላይም ቴሌግራም ላይም ሃይ ስኩል ማቴማቲክስ በሚለው ቴሌግራም ቻናል እዚህ ዩቲዩብ ላይም ጥያቄዎችን ጠይቁኝ በቪዲዮ ሰፋ ያለ ቪዲዮ ሰራላችኋለሁ ብዬ ባልኩት መሰረት ዛሬ ጥያቄዎቻችንን ይዤ መጥቻለሁ ማለት ነው። ጥያቄውን እኔና እናቴ አንድ ላይ ሆነን እሷም ከራሷ የተቀማትን እኔም ደግሞ ይህን ውጤት እንዳመጣ 574 እንዳመጣ የረዳኝን የጠቀመኝን ያቸውን ነገሮች ነግራችኋለሁ ማለት ነው። ሶ በደንብ እንድትከታተሉት ጠይቃችኋለሁ። በደንብ እንደሚጠቅማችሁ አልጠራጠርም። ሶ ወደ ዋናው ቪዲዮ እንግባ ማለት ነው። እንግሊዘኛ እንዴት ነው ያነበብሽው? ከመጽሐፍ በቀጥታ ነው ወይስ ሌላ ሪሶርስ ተጠቅመሻለሁ? ኦኬ ሙሉ የ12ኛ ክፍል መጽሐፍ ማጥናት አለብኝ። ሙሉ ስላችሁ ፓሴጁንም አንብቤ ፓሴጅ ውስጥ ያሉ የማላውቃቸውን ቃላቶች አውጥቼ እንደገና ደግሞ እዛ ውስጥ የሚኖሩ ግራመሮች አሉ። እኔ ለምን እንደሆነ አላውቅም፣ ግን ከሌሎቹ ግሬዶች ከ9 እስከ 11 ካሉት 12ኛ ክፍል ላይ ያለው መጽሐፍ ሞር እንዴት ነው ግራመር ላይ ምናምን ያተኮረ ነው፣ ይሻላል። ዝም ብሎ አይነት ጥያቄ ምናምን ብቻ ያለው መጽሐፍ አልነበረም። ሶ እያንዳንዱ ጋር ከፔጅ 1 ጀምሪ ማለት ነው የእንግሊዘኛ የ12ኛ ክፍል መጽሐፍ እስከ መጨረሻው ድረስ እዛ ውስጥ ያሉ ግራመሮችን ከዛም መጽሐፍ ከዩቲዩብ ቪዲዮዎችም እያየው አጠና ነበረ። ከዛ ውጪ እዛ መጽሐፍ ላይ ያሉ ፓሴጆችን እያነበብኩኝ የማላውቀውን ቃላት ለብቻ ደፍተር ላይ እያወጣው ትርጉማቸውን ይይዝ ነበረ። ከዛ ውጪ ደግሞ ከዚህ በፊት ተናግሬ እንደነበረው ሲክሬት ላይ ቀርቤ በነበረ ሰዓት ላይ እንዲሁም የኔም ቴሌግራም ቻናል ላይ ሃይ ስኩል ማቴማቲክስ ያልኳችሁ ላይ ማለት ነው ለቅቄዋለሁ ሊንኩን። አድቫንስድ ወርልድ ዋይድ የሚባል እንግሊሽ መጽሐፍ አለ። ሁለት ናቸው፣ ቡክ 1 እና ቡክ 2 ነው። እነሱ ሁለቱ መጽሐፍቶች በጣም ጠቅመውኛል። ሙሉን ነው ያጠናሁት የነበረው። እሱም ለአንዱ ለእንግሊሽ 99 ነበር ያመጣው። ያን ውጤት እንዳመጣ ከረዳኝ ብዬ የማስበው እሱ ነው። ስለዛ በአጭሩ መጽሐፉን ሁሉንም አጥንቼ ነበረ፣ ግራመሩንም ፓሴጁንም እያነበብኩ ማለት ነው። ከዛ ውጪ የዩቲዩብ ቪዲዮዎች ግራመሩን ለመረዳት ተጠቀም ነበር። ሌላው ደግሞ አድቫንስ ወርልድ ላይ ያልኩትን መጽሐፍ ተጠቀም ነበር። ከዛ ያው ጥያቄ መስራት ነው። ሌሎቹን ሞዴል ጥያቄ፣ ኢንትራንስ ጥያቄ ምናምን እያደረጉ መስራት ነው። እንግሊዘኛ በእንደዚህ አይነት መንገድ ነበር ማለት ነው። እና ሌላው ደግሞ ላይክ ኮንሲስታንት ሆናችሁ መቀጠል የምትችሉ ከሆነ በቀን ውስጥ ላይክ 2 ወይ ደግሞ 3 ቃል ከነ ስፔሊንጋቸው ከነ ሚኒንጋቸው እሱን መያዝ ለአፕቲቲዩድ የሚጠቅማል። ሌላው ደግሞ ላይክ እረፍት ምናምን ነገር ስታደርጉ ሾርት ላይ ደግሞ ቲክቶክ ላይ የሚመጡ እንትኖች አሉ፣ ኮንቨርሴሽኖች ምናምን ነገር አሉ። እነሱንም ማየት ምናምን ይጠቅማል። አዎ ሌላውን የሚረሳውት ነገር በየቀኑ ጥያቄ ይሰራ ነበር። ወደ 30 ምናምን ጥያቄ ምሳ ሰዓት ላይ 6 ሰዓት ላይ ክላስ ከመሄዳችን በፊት ጠዋት መተን የተወሰነ ሰዓት ወደ 30 ጥያቄ ምናምን 20 ምናምን እንደዚህ አይነት ጥያቄዎችን እሰራ ነበር። እና እነዚህ ጥያቄዎችን ስሰራ ሳላስበው ቀስ ቀስ እያልኩኝ ጥያቄዎችን እየተረዳው በምን አይነት መንገድ ይወጣል የሚለውን እየተረዳው መጥቻለሁ። እና ሌላው አንድ ሪኮመንድ ላደርጋችሁ የምፈልገው ለእንግሊዘኛ ማለት ነው የዩቲዩብ ቻናል ፖክ እንግሊሽ የሚል የዩቲዩብ ቻናል አለ እና እሱን በደንብ አይ ነበረ። በጣም ኢንተረስቲንግ በሆነ ወይ ነበር እንግሊዘኛ የሚያስረዳው። በእንደዛ መንገድ ነበር እንግሊዘኛ ማጠናው ማለት ነው። እሺ ሁለተኛ ሰዓት እንዴት ነው ያጠናሽው? አፕቲቲዩድ ወይንም ኤስኤቲ ያጠናሁት ኤስኤቲን ሳርግ የነበረው ያው ብዙ ሶርስ ስለሌለ ኤስኤቲ ኢንትራንስ ጥያቄዎችን ነበር ስሰራ የነበረው። ከ2000 እስከ 2016 ድረስ ኢንትራንስ ጥያቄዎችን በጣም ደጋግሜ ነበር ሰራ የነበረው። ከዛ ውጪ እንዳልኳችሁ ያው ለእንግሊዘኛ የምታደርጉትም ጥናት በተወሰነ ሁኔታ ደግሞ ለኤስኤቲም ይጠቅማችኋል። እና ኤስኤቲ ላይ ሌላው ቃላቶች ምናምን በደንብ ይዝ ነበር፣ ቃላቶች ሸመድር ነበር። ክላስ ውስጥ አስተማሪያችን የሚሰጠን ስለነበረ በጣም 100 ቃል ምናምን በጣም ብዙ ይሰጠን ነበርና ምናልባት በኋላ ላይ ሊጠፋብኝ የሚችል ግን በተቻለኝ መጠን 100ም ቃል ሲሰጠን 100ንም ቃል ትርጉሙ እያያዝኩኝ እያወጣሁኝ ምናምን ሸመድር ነበረ። እና ጥያቄዎችን በደንብ ሰራ ነበር ከ2000 እስከ 2016። ከዛ ውጪ ሞዴል ጥያቄዎችንም ሰራ ስለነበር ኤስኤቲ በጣም ጠቅሞኛል ማለት ነው። እሱ ጥያቄዎችን መስራቴ መደጋገሚ እሱን የጠቀመኝ። ጥያቄ ሰራ አዳዲስ ነገሮችን ሳገኝ ደፍተር ለብቻ አዘጋጅቼለት አውጣ ነበር። ከማትስ ፓርቱም ከእንግሊሽ ፓርቱም በእንደዚህ አይነት መንገድ ነበር ኤስኤቲ አጠና የነበረው ማለት ነው። ሶስተኛ ኬሚስትሪ ላይ ግሬድ 10 ኦርጋኒክ ኬሚስትሪ ኤንድ ግሬድ 11 ስለ ካርቦክሲሊክ አሲድ አልዲሃይድ እንዴት አነበብሻቸው? ኦኬ ያ ግሬድ 10 ላይ ያለው ኦርጋኒክ ኬሚስትሪ እና ግሬድ 11 ላይ ደግሞ ያለው ዩኒት 6 ካልተሳሳትኩ ስለ ካርቦክሲሊክ አሲድ ትንሽ ሰፋና ለመያዝም ደግሞ አስቸጋሪ የሆኑ ዩኒቶች ናቸው። እኔም ከኬሚስትሪ ትንሽ ደስ የማይለኝ ወይም የማይመቸኝ ፓርት ቢኖር ኦርጋኒክ ኬሚስትሪ ነው።
እና እሱ ከበድ ይላል። ግን እንዴት ነበር ግሬድ 10 ማድረግ የነበረው? እንደዚህ አይነት ማለት በምንም ትምህርት ላይ የሆነ ከበድ የሚላችሁ አይጠፋም። ለምሳሌ ከፊዚክስ የሆነ አይነት ዩኒት ከበድ ሊላችሁ ይችላል። ከማትስ ታውቁታላችሁ ራሳችሁ እና ልክ እንደነዚህ አይነት ከበድ የሚላችሁ ለማየት የሚቸግራችሁ ሲሆን ደጋግማችሁ አጥኑት እና ደጋግሜ ነበር የግሬድ 10 ዩኒት 1 ኦርጋኒክ ኬሚስትሪ በጣም ነበር ብዙ ጊዜ የደጋገምኩት አስታውሳለሁ። ምክንያቱም ይጠፋብኝ ነበረ እንትኖቸው እያንዳንዳቸው ስትራክቸራቸው፣ ሪያክሽናቸው፣ ፕሮፐርቲያቸው እሱ በጣም ግራ ያጋባል። እንዴት ነው የአልዲሃይድ ሪያክሽን ፕሮፐርቲ እንዴት ምንድነው የአልኪን የአልኬን የሚለው የአልኮል የካርቦክሲሊክ አሲድ የሚሉት በጣም ያምታታ ስለነበረ ደጋግሜ ነበረ አነባቸው የነበረው። ከዛ ውጪ ደግሞ ያው የግሬድ 11 ዩኒት 6ም ስለ ካርቦክሲሊክ አሲድ ያለውን በእኛ ጊዜ ኮመን ዩኒት ስለነበረ የ10ኛ ክፍልና የ11ኛ ክፍል አጥኑ ተብለን የነበረው ከካርቦክሲሊክ አሲድ በኋላ ያለውን ብቻ ነበር የምናጠናው ማለት ነው። ከካርቦክሲሊክ በኋላ ያለውን ሳጠና እሱንም እንደዛው ደጋግሜ ነበር ያጠናሁት። ፕላስ ደግሞ ጥያቄዎች መስራት እኔ ማድረግ የነበረው አንድ ሌላው ከዚህ ተጨማሪ መንገር የምፈልገው ነገር ለምሳሌ ባዮሎጂ የሆነ ዩኒት ጀምሬ ምንም ዩኒቱን እያጠናሁትም ሊገባኝ ካልቻለ እያጠናሁት እያነበብኩትም ይሆናል ኮንሴፕቱን አንደርስታንድ ማድረግ ሲያቅተኝ ሲቀር ማድረግ የነበረው በዚህ ዓመት በዛ ዩኒት ላይ የወጡ ጥያቄዎችን ለመቶ ሊሆን ይችላል 90 ጥያቄዎች ይችላል ጥያቄዎችን ፈልግና ሰበስብና ቪዲዮ ዩቲዩብ ቪዲዮዎች ላይ በደንብ አለ። ለምሳሌ የግሬድ 12 ባዮሎጂ ዩኒት 3 ከሆነ ግሬድ 12 ባዮሎጂ ዩኒት 3 ርዕሱን ተጽፉትና ኩዌሽንስ ብትሉት ያመጣላችኋል። በዛ ዩኒት ላይ ጥያቄ ሰሩ ዩቲዩብ ቪዲዮዎች ይመጣላችኋልና እነሱን ዩቲዩብ ቪዲዮዎች ዝም ብዬ አያቸው ነበረ። ስለ ጥያቄውን እየጠየቁ እያስረዱ መልሱን እየመለሱ ይሄዳሉ እና ልክ እኔ እንደዚህ አልገባ ሲለኝ ምናምን እንደዛ አደረግ ነበረ። ስለዚህ የ10ኛ ክፍልና 11ኛ ክፍል ኬሚስትሪ ኦርጋኒክ ኬሚስትሪ ጋር የተነካኩ ዩኒቶችን ደጋግሞ በማንበብ እና ጥያቄዎችን በመስራት እንዳረሳቸው አድርጌያለሁ ማለት ነው። እሺ አራተኛ ጥያቄ what tricks do you use when you are taking the exam like not to be confused? ኦኬ ያ ሌላው ትልቅ ፋክተር ተማሪ በደንብ አጥንቶ ገብቶ እንኳን ያጠናውን ያህል አንዱ እንዳይሰራ የሚያደርገው ነገር ከገባ በኋላ ፈተናው ሰዓት ላይ መደናቀት፣ ፓኒክ ማድረግ ምናምን የመሳሰሉት ነገሮች ናቸው የሚያውቀውን ነገር ሳይሰራ እንዲወጣ የሚያደርጉትና ቀድሜ ይሄንን ከተማሪዎች አድቫይስ ከኔ በፊት ከነበሩ ተማሪዎች ከኔ አንድ ክላስ ከነበረ ተማሪ ምናምን አድቫይስ ወስድ ስለነበረ ምናምን ራሴን ነግሬው ነበር። በቃ ምንም አይነት ጥያቄ ቢመጣ ያጠናሁትን ባጠናሁት መልክም ቢሆን ካጠናሁት ውጪም ቢሆን ፓኒክ ላለማድረግ ነርቨስ ላለመሆን ተረጋግቶ ለመስራት እና አንዳንድ ጊዜ ስላጠናችሁን ብቻ አይደለም አንዳንድ ጊዜ ያላጠናናቸው የማናቃቸውን አይነት ጥያቄዎች ራሱ ሎጂካሊ ሆነ ሪዝኒንግ በመጠቀም ከዚህ በፊት የምናቃቸውን ዕውቀቶች በመጠቀም መመለስ የምንችለው ጥያቄ አለ። ግን ፓኒክ የምናደርግ ከሆነ እንደዛ መመለስ እየቻለን እንኳን ጥያቄውን አናውቀውም ብለን እንሳሳታለን። ስለዛ ራሴን እንደዛ ብዬ ነግሬ ነበር የሄድኩት። ፈተና ሰዓት ላይ ልክ ወደ መፈተኛ ጣቢያችን ስንሄድ እኛ ድሬዳዋ ዩኒቨርሲቲ ነበር የተፈተነው። በተቻለ መጠን እንዴት ነው ከተማሪዎች ጋር ባወራም ግን እኔን ሊረብሽ በሚችል መንገድ ብዙ ጊዜ ተማሪ ያው ማውራቱ አይቀርም። ይሄን አጥንታል ወይ እንደዚህ ይሄ ነገር ምንድነው ምናምን እያሉ ይጠይቋቸዋል። እና እንደዛ ነገሮች ላይ ላለመሳተፍ ነበር ራሴን ብዬ ነበር። ማውራም ከሆነ በተወሰነ ሁኔታ ከትምህርቱ ጋር እንደውም ባይገናኝ ይሻላል ብዬ ነበር ራሴን ነግሬው ነበር። ከትምህርቱ ጋር የተገናኘ ነገር አላወራም ነበር። ምክንያቱም ድንገት የረሳሁትን ሁሉንም ፖርሽን ከበር አድርጌ ነው የገባሁት። ግን እንደዛም ቢሆን የረሳሁትን ወይም የማለቀውን አይነት ጥያቄ ቢጠይቁኝ እዛ ጋር መደናገጥ የለብኝም ብዬ ስላሰብኩኝ ከተማሪዎች ጋር እንደዛ አይነት ወሬ እያወራን ነበር ቀድሜ። ፈተና ሰዓት ላይም ከገባሁ በኋላ ደግሞ ፈተና ክላስ ከገባችሁ በኋላ ፈተናው እስኪጀምር ድረስ አንዳንዴ ወደ 30 ደቂቃ አንዳንዴ 20 ደቂቃ ምናምን ትቀመጡ ትችላላችሁ። በዛ ሰዓትን በሚቀመጥበት ሰዓት ከኔ ክላስ ተፈታኝ ጋር ሰዓት ጀምሯል አልጀመረም የሚለውን ብቻ ለመነጋገር ካልሆነ ለማውራት አልሞክርም ነበረ። በተቻለ መጠን ለመረጋጋት ነበር ሞክሬ የነበረው። ልክ ሲጀምር በቃ ጀመረ እንባባልና እንጀምራለን ሁለታችንም የራሳችንን ማለት ነው። እና በፈተና ሰዓት አድርጌ የነበረው ፓኒክ ላለማድረግ ተረጋግቶ ለመስራት እና ቀስ ብሎ ለማሰብ ነበር። እና እንደውም አንድ ያስታውስኩት ነገር ምንድነው የማትስ ፈተና ስንፈተን አይ ሪሜምበር የማትስ ፈተና ሲንፈተን እንትን ይነገራቸዋል፣ ፓስዋርድ ይነገራቸዋል። የእያንዳንዱ ሰብጀክት የራሱ የሆነ ፓስዋርድ አለው። ማትስ ስትፈተኑ ምትዞራለች ወይም የሚዞሩ ሰዎች አሉና ትመጣና የማትስ ፓስዋርዱ ይሄ ነው ብላ ትናገራለች። እናንተ ትጽፉና ልክ ሰዓቱ ሲደርስ ያን ታስገባላችሁ። እንግሊሽም ሲሆን እንደዚህ የሁሉም ትምህርት እና የማትስ የነበረን ቀን መጣችና ተናግራለች። እኔ አልሰማሁትም። በወረቀት የሚፈረም ነገር ስለነበር ሌላኛው መምህር እያስፈረመኝ ነበርና እሷ መታ ስትናገር ምን አልሰማሁትም። ከዛ ሰዓቱ ደረሰ የመፈተኛው ሰዓት ማለት ነው። ማትስ ደግሞ ከሰዓት ነው የምንፈተነው 9 ሰዓት ላይና 9 ሰዓት አለ የኮምፒውተሩ ሰዓት ማለት ነው። ተደናገጥኩኝና ከጓፋሌ የኔ ክላስ ተማሪ ነበርና ሰዓቱ እኮ ደረሰ እንዴት ነው መች ተሰጠነ ኮዱ ስለው እንዴት ተሰጥቶልኩ ምናምን አለኝና ቶሎ ብሎ ነገረኝ።
እንዴት እንደተደናገጥኩኝ ማለት ነው። 1 ደቂቃ ምናምን ነገር አልፈው ነበር መሰለኝ 2 ደቂቃም ሳያልፍ አይቀርም እና በፍጥነት ነው ከነገረኝ በኋላ ኮዱን አስገብቼ የጀመርኩት እና ልክ ስጀምረው አንደኛው ጥያቄ ስለ ዴሪቬቲቭ ነበር እና ስለ ዴሪቬቲቭ የነበረው ጥያቄ ጠፋብኝ። ላይክ ዴሪቬቲቭ ማድረግ አንድ ዴሪቬቲቭ ማድረግ ማለት ነው ጠፋብኝ። እውነት ብሰራው አይመጣም፣ ይመጣል መልስ ቹዝ ውስጥ የለም። ብሰራው አይመጣም። በጣም ተደናገጥኩ ማለት ነው። በጣም 1 ደቂቃ ነው 2 ደቂቃ አርፍጄ ነበር የጀመርኩት። ኮድ ሲነገር እንዴት አልሰማሁም የሚለው ጥያቄ ራሱ እንዴት ምን ሳደርግ ነበር ብዬ ከዛ ካለፈ በኋላ ነው ያወቅኩት። ራሱ እያስፈረመኝ እያለ ባለበት ሰዓት እሷ ኮድ ስትሰጥ እንዳልሰማሁኝ ልጅ የነገረኝ ማለት ነው። እና ልክ እንደዛ ሲያጋጥመኝ አንደኛውን ጥያቄ ሲጠፋብኝ ስለ ዴሪቬቲቭ በደንብ የማውቀው የነበረው ስሰራው መልሱ የሚመጣልኝ ቹዝ ውስጥ ሳይኖር ሲቀር አለፍኩት። ጀስት ፍላግ አድርጌበት ብቻ አለፍኩትና የሶስተኛውን ጥያቄ እየሰራሁት ሄድኩ እና በሚገርም ሁኔታ በደንብ እየመጣልኝ መጣና ቆይቶ ከጨረስኩ በኋላ ተመለስኩ። አንደኛው ላይ አገኘሁት ማለት ነው። እና ያ ማትስ 100 ነው ያመጣሁት። ግን ኢቭን የመጀመሪያውን ጥያቄ በድንጋጤ ቢሆን ኖሮ ማለት ተረጋግቼ መልሼ ባልመለስበት ኖሮ ግን ስህተት ኖሮብኝ ይሆን ነበር ማለት ነው። እና የምመክራችሁ ነገር ምንድነው ፈተና ሳለ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ስፔሻሊ ኦንላይን ስትፈተኑ ደግሞ እኛ ጋር ፈጣሪ ብሎ ምንም አይነት ችግር ባያጋጥመንም ሲስተም ግን ሌሎች ተማሪዎች ሲያጋጥማቸው ነበር። ድንገት ሲስተሙ ይቆማል፣ ይጥፍት የሚልባቸው ልጆች ነበር። ኢቭን እኛ ጋር ራሱ 1 ተማሪ ነው 2 ተማሪ እንደዚህ ክላስ ውስጥ ጥፍት ብሎባቸው ወደ ሌላ ቦታ ወስደዋቸው ነበር ምናምን እና ይዛታል ልትደናገጡ ይችላላችሁ። ግን ስቲል እንደዛም ቢሆን በቃ እራሳችሁን አረጋጉት። ምንም አይሆንም ምናምን ብላችሁ ነርቨስ ላለመሆን ፓኒክ ላለማድረግ ሞክሩ። እንደዛ ካደረጋችሁ የምታውቁትን እንደውም አንዳንዴ ከምታውቁትን በላይ እንዳልኳችሁ ሎጂካል ሪዝኒንግ ምናምን በመጠቀም ሰርታችሁ መውጣት ትችላላችሁ ማለት ነው። አዎ ሌላው ደግሞ ኤግዛም ሆል ውስጥ ገቡ ምናምን የምትቀመጡበት ፒሲው ላይ ቼክ አድርጉ ኪቦርዱ መስራቱን ማውዙ መስራቱን። አንዳንድ ማውዝ ወደፊት ስታደርጉት ወደ ኋላ መሄዳለ፣ ወደ ኋላ ስታደርጉት ወደፊት መሄዳለ እና ሌላው ደግሞ እንትን ስትሉ ስትፈተኑ የራሳችሁን ብቻ ለመስራት ሞክሩ። የሚጠይቁ ምናምን ተማሪዎች ይኖራሉ። አንዳንድ ፈታኝ በጣም ስትሪክት ነው አያልፍም ምናምን ላይ አድሚሽን ካርዳችሁ ምናምን ሊወስድባችሁ ይችላል። ስለዚህ የራሳችሁን ለመስራት ሞክሩ። ማውዝ ኪቦርድ ምናምን ነገር ቼክ አድርጉ። ማይሰራ ሊኖር ይችላል። ያ ሰምታችሁ ከሆነ እንደውም መግለጫ ሲሰጥ ራሱ በእኛ ወደ 200 ምናምን ተማሪዎች ካንሰል ተደርጎባቸዋል። 120 ተማሪ ካንሰል ተደርጎበታል። ምክንያቱም እንደዚህ አድሚሽን ካርዳቸው በኢንቪጂሌተር ወይም በፈታኝ የተወሰደባቸው ተማሪዎች ሲኖር ነው እንደዛ የሚፈጠረው። ሶ ስቲል ብታልፉም ባታልፉም እንደዚህ አድሚሽን ካርዳችሁ ተወሰደ ማለት በቃ ካንሰል ተደረገ ማለት ነው። ስለዚህ በተቻላችሁ መጠን አጥንታችሁ ለመግባት ለመኮረጅ አኮረጅ ያልፋል ማለት ሳይሆን አጥንታችሁ ለመግባት የቻላችሁትን ያልጣሩ ማለት ትፈልጋለሁ። What was your daily routine? Okay, so daily routine ወይም የቀን ውሎዬ ለኢንትራንስ በመዘጋጅበት ሰዓት ያው ትምህርት ቤት ያለ ወይም ክላስ በምንሄድበት ሰዓትና ክላስ የማይኖርበት ሰዓት ላይ ይወስነዋል። ክላስ በምንሄድበት ሰዓት ላይ ያው ጠዋትም ከሰዓትም ክላስ እንሄድ ስለነበረ አሬ የነበረው ጠዋት ላይ ክላስ እንሄዳለን። ሶ እኔ በቀን 2 ዩኒት ነበረ የማጥናት እቅዴ ማለት ነው። እና 2 ዩኒት በማጠናበት ሰዓት 1 ዩኒት ሰፋ ያለ 1 ዩኒት ደግሞ አነስ ያለ ነበር የምመርጠውና አነስ ያለውን ዩኒት ክላስ ውስጥ ጨርሼ መምጣት አለብኝ ብዬ ስለማስብ ልክ ጠዋት ክላስ ከሄድኩኝ በኋላ በማንኛውም ፍሪ ፔሪድ አይጠፋም። በጣም ብዙ ፍሪ ፔሪድ ነው ያለው አንጠቀምበትም ነው እንጂና በእነዛ ፍሪ ፔሪዶች ለማጥናት በረፍት ሰዓትም አስተማሪ የሚጠይቀው ነገር ከሌለኝ በቀር በዚህኛው በእኔ አክቹአሊ 11ም እያለው እንደዛ ነበር። ግን 12 በተለይ ምንም አይነት ረፍት ሳለ ወጥቼ ረፍት አልወስድም ነበር። አይዘር አስተማሪ ጥያቄ ካለኝ ያልገባኝ 12ኛ ክፍል ላይ ይጠይቃሉ፣ ካልሆነ ደግሞ የራሴን የፕሮግራሚን ያዘጋጁትን ዩኒት እዛ ክላስ ውስጥ ያጠናለሁ ማለት ነው። ሶ በፍሪ ፔሪድ በረፍት ሰዓት ምናምን ክላስ ውስጥ 1 ዩኒት ጨርሼ መጣ ነበር እና እኛ ምሳ ሰዓት ላይ ተመልሰን እንመጣለን ወደ ቤታችን። ሶ ምሳ ሰዓት ላይ ስንመጣ መጀመሪያ አካባቢ ላይ ቤት መጣ ነበር፣ ጥያቄዎችን እንሰራ ነበር እንዳልኳችሁ እንግሊዘኛ ወደ 20 ወደ 30 ጥያቄ። ከዛ ከሆነ ጊዜ በኋላ ደግሞ ወደ ላይብራሪ መሄድ ጀመርኩኝ። ልክ ከክላስ እንደወጣው 6 ሰዓት ላይ ላይብራሪ እገባለሁ። ሶ ላይብራሪ ገብቼ እንደዛ አንዳንዴ አንዳንዴ ጥያቄዎችን እሰራለሁ። አንዳንዴ ደግሞ ዩኒቱ አላልቅልኝ ስለሚል ጠዋት ብቻ ባጠናሁት ያንን ዩኒት ትንሽ የቀረችኝን ጨርሶ 8 ሰዓት ላይ ተመልሼ ከላይብራሪ እወጣለሁ ማለት ነው። ሶ 8 ሰዓት ከላይብራሪ ወጥቼ እንደገና ክላስ ወደ ትምህርት ቤት ሄዳለሁ። ከዛም ትምህርት ቤት ሄጄ አሁንም የከሳቱን ከተማርኩኝ በኋላ ቤት እመጣለሁ ማለት ነው። ሶ ቤት ስመጣ ያው ይደክማል በእርግጠኝነት። ያው ሙሉ ቀን ስትማሩ በፍሪ ፔሪድን በረፍት ሰዓትም ምንም ረፍት ሳልወስድ ሳጠና ላይብራሪ ምሳ ሰዓት ስሄድ ያው ምሳም ሳልበላ ብስኩት ምናምን እየበላሁ ነበር አሳልፌ ነበረውና በዛ ምክንያት ማታ እንደመጣው ይደክመኛል። ሶ ተኛለሁ። ወደ 11 ሰዓት ነገር እንደርሳለን። ሶ ወደ 11 ተኩል 12 ሰዓት ይተኛለሁ እስከ 4 ሰዓት ድረስ ማለት ነው። ሶ ወደ 4 ሰዓት ወደ 4 ተኩል ያህል ነበር የምተኛ የነበረው። ሶ 4 ሰዓት ሊነሳ ነበር ማለት ነው። እንደውም አስገባላችኋለሁ ቪዲዮዎች ነበሩኝ ራሴን ሞቲቬት ለማድረግ ቀርጻለሁ ራሴን እና እስቲ ከቻልኩ 8 ሩብ ጉዳይ ለ8 ነው። አንድ ዩኒት ጨረስኩ ፊዚክስ
11ኛ ክፍል ዩኒት 4 ስለ ዳይናሚክስ ስለ ፎርስ ምናምን ማለት ነው። እሱን ጫል ማለት ነው። እና 4 ሰዓት ላይ ተነስቼ እስከ 10 ሰዓት ድረስ ነው እኔ ለማጥናት የምሞክረው። በግድ ያው እስከ 10 ሰዓት ድረስ ማጥናት አለብሽ ብዬ ነው ራሴ የምለው። ግን ማጥናት ካሰኘኝና ትምህርቱ ደግሞ ካላለቀ አንዳንዴ ፊዚክስ ምናምን ሲሆን ኢንተረስት ስለሚያደርገኝ ፊዚክስ በጣም እስከ 12 ሰዓት የሚቆየውበት ጊዜ ትዝ ይለኛል። ግን ያው ብዙውን ጊዜ እስከ 10 ሰዓት እስከ 9 ሰዓት ምናምን ነገር አጠናለሁ ማለት ነው። በቀን አትሊስት በ6 ሰዓት ነበር ለማጥናት የምሞክረው ማለት ነው። ይሄ ነበር ዴሊ ሩቲን። ይሄ ትምህርት ሲኖር ነው። ትምህርት የማይኖር ቀን ግን ቅዳሜ ቀን ከሆነ ሙሉ ቀን የሙሉ ላይብራሪ ነው። ጠዋት ላይብራሪ 2 ሰዓት የሚከፈተው ጠዋት በር ቆሜ 2 ሰዓት በፊት ነበር ደርስ የነበረው። ከዛ 2 ሰዓት ሲሞላ ይከፈታል። ገብቼ በቃ እስከ ማታ 12 ሰዓት ድረስ ላይብራሪ ነበር የምቆየው። ወደ ኦልሞስት ወደ 10 ሰዓት ወደ 9 ሰዓት ያክል ይሆናል ቅዳሜ የማጠና የነበረው። እሁድም እንደዛ ነው። ያው ቅዳሜ ላይብራሪ ውልና እወጣለሁ። ከዛ እሁድ ሲሆን ደግሞ ላይብራሪ ዝግ ስለሆነ ቤት ውስጥ ሆኜ እንግሊዝ ነበር ማጠናው ሁሉ ጊዜ ከጠዋት። እኔ በጠዋት በማጥናት አምናለሁ። ሌላው እዚህ ጋር አድቫይስ ላደርጋችሁ የምፈልገው ነገር በጠዋት ጥናት ስትጀምሩ በጠዋት ጀምሩ፣ ሙሉ ቀን ቤት ውስጥ ከሆናችሁ። ምክንያቱም ወደ 4 ሰዓት ወደ 5 ሰዓት እያላችሁ ሰዓቱን በገፋችሁት ቁጥር ኢነርጂያችሁ በዛው ልክ እየጠፋ ይመጣል። እኔ ልክ ጠዋት ላይ ስንነሳ ሁላችንም ኢነርጄቲክ ነው የምንሆነው። ስለዛ በዛ ምክንያት በዛ ሞራል መጀመር መቻል አለባችሁ በጠዋት ማለት ነው። ቤት ውስጥ ሆነ እሁድ ወደ 12 ተኩል አንዳንዴ 1 ሰዓት 1 ተኩል ድረስ ጀምራለሁ ማለት ነው። እንደዛ እየጠናው እስከ 11 ሰዓት ምናምን እቆያለሁ። ኦልሞስት ወደ 9 ሰዓት አካባቢ እሁድ ቀን ማጠና ነበር። ይሄ ነበር የኔ ዴሊ ሩቲን ማለት ነው። እሺ ፊዚክስ እንዴት አጠናሽ? ኦኬ እሺ ፊዚክስ አጠና የነበረው መጽሐፉ ነበር ተጠቀም ነበር። ቴክስት ቡክ በቃ የኔ ዋነኛ ሪሶርስ የነበረው ቴክስት ቡክ ነበረ። ፊዚክስ ከ9ኛ ክፍል ጀምሮ የ9ኛ ክፍል ቴክስት ቡክ ጀምሮ እስከ 12ኛ ክፍል ድረስ ነበር አጠና የነበረው። የ12ኛ ክፍል ደግሞ ቴክስት ቡክ በጣም ትንሽ ነው። በጣም 5 ዩኒት ነው ያላት። ደግሞ 5 ዩኒት ድሮ ላይ ከ9 እስከ 11 ባሉት ክላሶች የተማራችሁት ነው ምናምን ምንም የሚያጨናንቅ ነገር የለውም። ስለዛ ከ9 ጀምሮ እያንዳንዱ ዩኒት ከመጽሐፍ ላይ ነበር አነብ የነበረው። ከዛ ጥያቄዎችን ነበር አሁንም ስቲል ሰራ የነበረው ማለት ነው። ምንም አይነት ሆነ ኤክስትሪም ኦር ሌላ ሪፈረንስ ቡክ አልተጠቀምም ነበር። ያ ለፊዚክስ ቴክስት ቡክ ነበር ማንብ የነበረው። ከዛ ደግሞ ጥያቄዎች ሰራ ነበር ማለት ነው። እሺ how do you prepare since September up to entrance each month in detail? ኦኬ 12ኛ ክፍል ከተጀመረ ጀምሮ ከመስከረም ጀምሮ ነበር ሳጠና የነበረው። ያው ክረምት ውስጥም ያጠናው የነበረ ቢሆንም ማለት ነው። እና እያንዳንዱ ወር ላይ እንዴት ነበር አዘጋጅ የነበረው እንዳልኳችሁ እኔ ፕሮግራም ብዙም ማድረግ አልችልም ማለት በፕሮግራም እያንዳንዱ ነገር ዛሬ ይሄን ነው ማጥናው ነገ ይሄን ነው ማጥናው ተብሎ ፕሮግራም ጽፌ ለጥፌ ምናምን አይደለም ድሮ ላይ አጠናኔ ማለት ነው። ጀስት ትምህርት ቤት ሂጂ ስመጣ ግራ ያጋባኝ ካለ እንዲሁም ደግሞ ኢንተረስትድም ስለነበርኩ 11ኛ ክፍል ላይ በጣም በሳይንስ ምናምን ቴክኖሎጂ እንደ ፊዚክስ ማትስ ኬሚስትሪ በጣም ኢንተረስት ስለሚያደርጉኝ ፈርዘር ካስተማሪ ቀድሜ ምናምን ሄድ ነበርና ጀስት የምፈልገውን ትምህርት ነበር አጠና የነበረው ከ12ኛ ክፍል በፊት። 12 ላይ ግን ፕላን ማድረግ ፕሮግራም ማውጣት የግድ ስለነበረ ፕሮግራም አወጣ ነበረ። እና የማወጣው ፕሮግራም የነበረው እንዴት ነው እንዲ የየቀን ምናምን ሳይሆን በጣም ሰፋ አድርጌ ነበር። በወር ነበር ይሄን ለአንድ ወር ይሄን ነገር ጨርሳለሁ፣ የዚህኛው አንድ ወር ውስጥ ይሄን ጨርሳለሁ እያልኩኝ ነበር አወጣ የነበረው። ከዛ የየቀኑን ደግሞ እንዴት ነበር ፕላን ማድረግ በወረቀት ላይ በመጻፍ ሳይሆን ክላስ ውስጥ አስተማሪዎች ሲጽፉ ብላክቦርድ ላይ ምናምን ያለው ሳሌ እኔ እየጻፍኩኝ በጣም ብዙ ነገር ነው የማስበው እዛ ሰዓት ላይ። በቃ ቤት ሂጂ ይሄን ትምህርት ላጥና ይሄን ትምህርት ላጥና እያልኩኝ አስባለሁ ማለት ነው። ከዛ እዛው ጋር ያለኝ ደብተር ላይ ጽፈዋለሁ ምናምን እና እና ከመስከረም ጀምሮ ተዘጋጀ የነበረው እንዳልኳችሁ ፕሮግራም አወጣ ነበረ። እና በእነዛ ፕሮግራም መሰረት ነበር ለሚሄድ ሞክሬ የነበረው። ግን ያው እንደየወሩ ሞቲቬሽናችሁ ምናምን ይቀያየራል። መስከረም ላይ ለምሳሌ አሁን ገና ስለነበረም ዛትማች ፊል አታረጉ ትችላላችሁ። ልክ እየደረሰ ሲመጣ ግን በጣም ነርቨስ ትሆናላችሁ። እኔ ይሄ ሰዓት እኮ አይበቃኝም ምናምን ትላላችሁ። እና እንደየወሩ በጣም ብዙ ጋፕ ነበር ማለት እኔ ራሱ ይታወቀኛል ምን ወር ላይ በጣም ሞቲቬትድ ሆኜ እንደነበር ሞቲቬሽን ወር ላይ ቀንሶ እንደነበርና ከወር ይለያያል። ግን እስቲ በተቻለ መጠን እኔ ራሴን በጣም ሞቲቬት አደርጋለሁ። በዛ ምናለው ራሳችሁ ሞቲቬት አድርጉ። አንዳንድ ውጤቶች በትፎ ልታመጡ ትችላላችሁ። መጀመሪያ አካባቢ ላይ ስፔሻሊ ሳይክል ቴስት ሞዴል ስትፈተኑና እነዛን ውጤቶች በኋላ ላይ የሚስተካከሉ ነገሮች ናቸው ብላችሁ አስባችሁ ማጥናታችሁን ማቆም የለባችሁም። ስትረስ ነው። about Ethiomatrix is creating entrance trick ያ ብዙዎቻችሁ ስትጠይቁኝ ነበረ። በተለይ የቲክቶክ ላይ ፖስት ባረኩት መሰረት ኢትዮማትሪክ ምንድነው ምናምን ስትሉኝ ነበር። ኢትዮማትሪክ አፕሊኬሽን ነው። 11ኛ ክፍል ልክ እንደገባው ነበር ያወረድኩት። 11ኛ ክፍል አውርጄው የተወሰነ ያህል ገንዘብ አሁን ላይ ስንት እንደሚያስከፍሉ አላውቅም፣ ግን የተወሰነ ያህል ገንዘብ በባንክ ትከፍሉና ሪሲቱን ስትለኩላችሁ
አፕሩቭ አድርገዋችሁ ይከፍቱላችኋል፣ አክሰስ ታገኛላችሁ። እና እዛ ላይ የኢንትራንስ ጥያቄዎች ነው ያሉት ከ2007 ወር 8 እስከ አሁን እስካለንበት። አሁን ደግሞ አዲስ አሻሽለውት በዚህ አመት በ2018 ሾርት ኖቶችንም አድርገው አውጥተዋል። እኔ እንኳን አላየሁትም፣ ግን ያው እንደዛ እንዳደረጉ አውቄያለሁ ማለት ነውና በጣም ይጠቅማቸዋል። አሁን ደግሞ ወርተስ ስለተሻሻለም እና እሱን አፕሊኬሽን ከፍላችሁ የሚያስፈልጉን ገንዘብ አውርዱና ዛሬ ኢንትራንስ ጥያቄዎችን ታገኛላችሁ። አሁን ባመጡት ደግሞ መሰረት የተወሰኑ ሾርት ኖቶችንም ታገኛላችሁ ማለት ነው። ኢትዮ ማትሪክን እጠቀም ነበር ገና 11ኛ ክፍል ከገባሁ ጀምሮ ፐር ዩኒት አንድ ዩኒት ሲጨርስ ጥያቄ ይሰራ ነበር እና ጥያቄ የምሰራው ከኢትዮ ማትሪክ ላይ የማገኘውን ጥያቄ ነበር ማለት ነው። እና ዜ ሲክሬት ያው አብዛኞቻችሁ ሁላችሁም ታውቁታላችሁ ብዬ አስባለሁ። ግን የዚህ ሲክሬት ብዙ ተማሪዎች ይጠይቁኝ የነበረው ፕራይቬት ተጠቃሚ ነበር ቱቶሪያል ይሉኝ ነበር፣ ግን እኔ እንደሱ አልጠቀምም። እኔ የዚህ ሲክሬትን ጀስት ዩቲዩብ ቪዲዮ ብቻ ነበር አይ ነበረው። እዛ ላይ ብዙ ከ2000 ጀምረው ከ2003 ጀምሮ ምናምን የኢንትራንስ ጥያቄዎችን በእያንዳንዱ በፊዚክስ በማትስ ምናምን ይለቁ ነበረ። እሱ ነገር በጣም ጠቅሞኛል እና የዩቲዩብ ቪዲዮዎችን ተጠቀሙ ምለውም አንዱ ያ ነው፣ ለዛ ነው ማለት ነው። ኢንትራንስ ትሪክስ ደግሞ ትሪክስ ሞዴል እየሰጠ ነበርና የእሱን ሞዴል ስንት ብር እንደሆነ አላስታውስም፣ ግን ትንሽ ብር ነው ከፍዬ ወሰርኩኝ ማለት ነውና የእሱ ሞዴል ነበር ወስድ ነበረው። ኢንትራንስ ትሪክስ ጀስት ሞዴል ነው የወሰድኩት እና ኢትዮ ማትሪክ ሞዴል ይሰጥ ነበር በዛ ሳምንት እና ሞዴል ወስጄ ነበር ማለት ነውና እንደዚህ አይነት ነገሮች ይጠቅሟቸዋል። እና በተቻላችሁ መጠን ያ እንደዚህ አይነት ፈተናዎችን ለመውሰድ ምናምን ሞክሩ ማለት እፈልጋለሁ። what kind of studying style do you use? Okay, actually ስሙን አላውቀውም ነበር፣ ግን አሁን በቅርቡ እንዳወቅኩት ከሆነ ካልተሳሳትኩ ዘፌማን ቴክኒክ ይባላል። የምታውቁትን ነገር ልክ አንድ ትምህርት ካጠናችሁ በኋላ ስፔሻሊ ኖት ትምህርት ሲሆን እንደ ባዮሎጂ ምናምን ስትሸመድዱት ስለሚከብድ ድምጻችሁን አውት ላውድ አድርጋችሁ እየተናገራችሁ ማጥናት ለሰው እንደምታስረዱ አድርጋችሁ። እኔ ከ9 ጀምሮ እንደዛ ነበር ተጠቀሚ ነበር። በቃ ልክ እንዳስተማሪ ተማሪዎች እንደማስረዳ አድርጊ በማሰብ ነበር አጠና የነበረውና በተለይ ደግሞ እንደኔ ኦዲተሪ ለርነር ሆናችሁ የምታዳምጡት ነገር ስለማትረሱ ጨኩላችሁ ስትናገሩ መልሳችሁ ስለምታዳምጡት በጣም ይጠቅማችኋል ማለት ነው። ዘ ፌማን ቴክኒክ ነው የምጠቀመው። የማጠናው ነገር ነው ትምህርት ማትስም ስቲል እንደዛ ማትስም እንኳን ካልኩሌሽንም ቢሆን ግን ኮንሴፕት አለ ሁሉም ፊዚክስም ማትስም እና እነሱን ራሱ ኮንሴፕቱን ለሌላ ሰው እንደማስረዳ አድርጌ ነበር አጠና የነበረው ማለት ነው። what does grade 12 like? how do you balance it? ኦኬ ያ ትምህርቱ ውጪ ያው 12ኛ ክፍል ትንሽ አስቸጋሪ ነው የሚሆነው፣ ምክንያቱም ያው አክቹአሊ ትምህርት ነው ከትምህርት ውጪ የማይባልም፣ ግን ምንድነው እንዳልኳችሁ ኢንትራንስ እንድትሰሩ ይጠብቃል። ስፔሻሊ ኤክስፔክት የምትደረጉ ከሆነ ኢንትራንስ እንድትሰሩ ይጠበቃል እና ኤቭሪዋን እንድታመጡ ኤክስፔክት የሚያደርገው አይነት ውጤት አለ። ቤተሰብን ብትሉ መምህራኖች፣ የስኩል ኮሚቴ ኤቭሪ ፐርሰን በቃ የሚያውቃችሁ ሰው ሁሉ ማለት ነው እና እሱ ነገር ትንሽ ከበድ ይላል። የሰውን ኤክስፔክቴሽን ለማሟላትም ብቻ ሳይሆን እናንተም ደግሞ ራሳችሁን እንድታመጡ ኤክስፔክት የምታደርጉትን ውጤት ስላለ እሱን ይዞ መቀጠል በቃ ይሄ አሁን የማወጣው ኢፈርት ያንን ውጤት ያስመጣልኛል ብሎ ማለት በጣም ይከብዳል አንዳንድ ጊዜ። ምክንያቱም ትንሽ ደከም ሲላችሁ ነው እንደዚህ በአሁንኩበት ሰዓት ላይ እንዴት ነው ያን ውጤት ማመጣው የሚለው ነገር ይመጣባችኋል። ይሄ ነገር ስትረስ ያደርጋችኋል ምናምን ነገር። እኔም እንደዛ በጣም ስትረስ እየሆንኩ የነበረበት ሰዓት ነበር። ስፔሻሊ ያፍል ትንሽ ስትረሲንግ ነበር። እንደውም ከክላስ በደንብ ቀር ነበር ለማጥናት ስል ማለት ነው። በዛ ምክንያት ስኩል ኮሚኒቲ በቃ መቅረት የለብሽም መምህራኖች መቅረት የለብሽም ይሉኝ ነበር። በዛ ነገር በጣም እንጋጭ ነበረ። እኔ ደግሞ ክላስ ከመጣ ይልቅ ቤት ቀርቼ ወይም ላይብራሪ ሄጄ ማጠናው ሞር ኢፌክቲቭ እንደሆነ አውቅ ስለነበረ በዛ ምክንያት ቀር ስለነበር እንደዚህ አይነት ነገሮች ይፈጠሩ ነበር አርጊውመንቶች። ይሄ ነገር ከባድ ነበር፣ ግን ያ አላማን ለቆ አለመውጣት ነው ዋናው ነገር። ስለዚህ በዚህ መንገድ ነበር እና ሌላው ደግሞ እንዲ ታይም ማኔጅመንታችሁ ለምሳሌ እየጠናችሁ እያለ በጣም ስትረስ ካረጋችሁናል ለራሳችሁ ላይክ ብሬክ ስጡ፣ ላይክ ጋፕ አድርጉ ምናምን። ዝም ብሎ ቁጭ ብላችሁ እንዲማጣናታችሁ ነገር ሳይሆን ላይክ ቁጭ ብያሉ እያጠናው ነው ሳይሆን በጣም ስትረስ ካረጋችሁናል ተነስታችሁ አየር ተቀበሉ፣ አየር ሰዱ፣ ምግብ ብሉ። የሆነ ሳለ ለራሳችሁ 5 ደቂቃ ምቱን 10 ደቂቃ ብሬክ ስጡና ተመልሳችሁ ነው ለዛሩ ላይክ እንዲ ሳይገባችሁ ቀርቶ ቁጭ ነገር አትበሉ። ያ ረጅም ሰዓት መቀመጥም የብዙ አጥናችሁ ማለት ማሳያ አይደለም። እኔ እንደሆነ ኢፌክቲቭ የሆነ ጥናት ለማጥናት ሞክሩ። share with us small things that had a great impact on you. ኦኬ ያ ትንንሽ ነገሮች ትልቅ ኢምፓክት አሳድረውብኛል ብዬ ማስበው ምናልባት ይሄ በጣም እንትን ኦቨር ኤግዛጀሬት ያደረኩት ያለ ይመስል ይችላል፣ ግን አይደለም። የስልኬን ወልፔፐር ራሱ በእንትን ላይ ቁምሳጥኔ ላይ ለጥፍ ያለው ብያችሁ ነበረ ወረቀት እያንዳንዱ ትምህርት ዩኒት ጽፌ ልክ ሳጥና ቲክ የማድረግበት ማለት ነው በሰንጠረዥ አዘጋጅቼና እሱን ፎቶ አንስቼ ጎሊ ምን እንደሆነ ምናምን ጽፌበት ላይ ወልፔፐር ላይ አድርጌው ነበረ ማለት ነው። እና ሁሌ ስልኬን ስከፍት እሱን አየው ነበርና እሱ ሞቲቬት እንዲያደርገኝ በጣም አሁን በመናገር ፈልገው ነገር በእኛ ጊዜ መስከረም ጥቅምት ወር ላይ እያለን
የ9 10 አይመጣም 11 እና 12 ብቻ ነው የምትፈተኑ ተባለ ማለት ነው። እና የዛን ጊዜ ላይ ሁሉም አቆመው 9 እና 10 ማጥናቱ። አስተውሳለሁ ራሱ ልንፈተን የነበረውን የ9ኛ ክፍል ልንፈተን የነበረው 10ኛ ክፍል ልንፈተን የነበረውን ሳይክል ቴስቶች ሁሉ ቀሩ ማለት ነው። እና በቃ 9 እና 10 አይመጣም ተብሎ እንደ ድሬዳዋ ነበር እንዳጠቃላይ የተነገረው ራሱ ማለት ነው። እያንዳንዱ ድሬዳዋ የነበረ ተማሪ ያውቅ ነበር። ከዛ ላይ ተጠራጥኩ ማለት ጥሩ እኮ ነው 11 እና 12 ብቻ ቢሆን በደምብ ሰዓት ይኖራቸዋል ምናምን፣ ግን እውነት አልመሰላለኝና ተማሪዎችን ማጣየቅ ጀመርኩኝ። ከድሬዳዋ ውጭ ያሉ ተማሪዎች ሳጣየቅ ማንም ተማሪ የሰማው ነገር የለም። አዲስ አበባ በተለይ ያው ዋና ከተማ እንደመሆኑ በደንብ አንደኛ መረጃ እነሱ ጋር ነበር መድረስ የነበረበት። ምንም አልሰሙም እዛኝ የነበሩ ተማሪዎች እና ተረዳው በቃ ልክ እንዳልሆነ ውሸት እንደሆነ የደረሰን መረጃ እና 2 ቀን ነው ምናምን ትዝ ይለኛል ያላጠናሁት ያቆምኩት ማለት 9 እና 10 አይመጣም ብዬ ከዛ ተመለስኩበት ማለት ነው። እና ለክላስ ከዛ ልክ ሊደርስ አካባቢ ፕሮፌሰር ብራውን ነጋ ጋምቤላ ውስጥ ነው እንደዛ ነገር ሄዶ ተጠይቆ ነበር ምንድነው የሚመጣው በዚህ አመት ነገር ተብሎ ከ9 እስከ 12ኛ ክፍል አለ ማለት ነው። ከዛ ሁሉም ተማሪ እንደገና በቃ ምንም አማራጭ የለውም ከ9 ጀምሮ መመለስ ጀመረ ማለት ነው። እና እንደዚህ አይነት ወሬዎች ይነሳሉ፣ ትክክለኛ ያልሆኑ ወሬዎች ይነሳሉ። እና እንደነዚህ አይነት ነገሮች ሲፈጠሩ በትክክለኛ የሚባሉ መረጃዎች ለምሳሌ በቴሌግራም ቻናል እንደ ቲግባ አዩ ዛሀበሻ እንደዛ የሚባሉ በቲቪም ደግሞ ዋና የሚባሉ የሚዲያ ስትሪሞች ካልሆነ በቀር ማንኛውም ቴሌግራም ቻናል ስለተነገረ ወይም የክላሳችሁም ዳይሬክተር ስለተነገረ አስተማሪዎቻችሁ ስላላችሁ ብቻ አይደለም። ምክንያቱም እነሱም ቢሆን የተለየ መረጃ አይደርሳቸውም። በደንብ ማወቅ አለባችሁ። አንድ ክላስ የትምህርት ቤታችሁ ዳይሬክተር ስለነገራችሁ እውነት ነው ማለት አይደለም። እውነተኛ መረጃ ከትክክለኛ ከሚባሉ እንትኖች ተቀበሉ፣ ካልሆነ አትስሙ ማለት ነው። ኢቨን እንኳን ላይ ከትምህርት ሚኒስቴር የሆነ እርግጠኛ ያልሆነበት ስፔሲፊክ ያልሆነ ነገር ሊመጣ ይችላል። እየሰራንበት ነው እያወራንበት አይነት ነገር ሊመጣ ይችላል። ግን እንደዚህ አይነት ነገሮች ሲመጡ ኮንፊውዝ አትሁኑ። ለምሳሌ አሁን በአሁኑ 2018 ኢንትራንስ የምትፈተኑ የ9 በድሮ ካሪኩለም ኦልድ ካሪኩለም 10 11 12 ደግሞ በአዲስ ካሪኩለም ነው የምትፈተኑት። እና የሆነ ኮንፊውዝ የሚያደርግ ወሪ ምናምን ነገር መሀል ሊፈጠር ይችላል። እሱን ነገር ተውትና በቃ እናንተ መጀመሪያ ስታጥቡት እንደነበረው አጥኑ። Advice for grade 11 students to prepare for entrance። አሁን 11ኛ ክፍል ከሆናችሁ እኔ ያርግ የነበረው 11ኛ ክፍል ያለው ሪሌትድ የሆኑ ዩኒቶችን አብሬ ያጠና ነበር። ለምሳሌ ፊዚክስ ካልተሳሳትኩ ግሬድ 11 ዩኒት 5 ከግሬድ 9 ዩኒት 7 ጋር ይመሳሰላሉ። ሁለቱም ሂት ኤንድ ካሎሪሜትሪ ነው እና ልክ እዚህ ጋር የግሬድ 11 መጽሐፍ ከፍቼ እዚህ ጋር ግሬድ 9 ከፍትና እያንዳንዱን እያነበብኩ ነበር ሄድ የነበረው። ከዛ ውጭ ደግሞ አንድ ዩኒት ሲጨርስ ከ2000 እስከ 2015 የኢንትራንስ ጥያቄዎችን እሰራ ነበረ። የምመክራችሁ ነገር ዩኒቶችን ሪሌትድ እያደረጋችሁ አጥኑ። ከዛ ውጪ ደግሞ ልክ አንድ ዩኒት ሲጨርሱ የኢንትራንስ ጥያቄዎችን ወደ ኋላ እየተመለሳችሁ ሰው ጥያቄ ኢንትራንስ ኤግዛም ከ2000 እስከ 2008 የት እናገኛለን? ኦኬ ብዙዎቻችሁ እየተጠየቁኝ ነበረ። የኢንትራንስ ኤግዛም እኔ ያገኘ የነበረው ከ2008 በኋላ ያለውን ከኢትዮ ማትሪክ ነው እንዳልኳችሁ። ከ2008 በኋላ ደግሞ የነበረውን ኪ ኢንትራንስ ኤግዛም ቡክ ነበረኝ። ሶስን ከሱ ነበር ሰራ የነበረው። በጣም የድሮ መጽሐፍ ነው። ምናልባት አሁን ላይ ገበያ ላይ ይኖር አይኖር አላውቅም፣ ግን ሚኖር ከሆነ ጠይቁ። በጣም ኦልድ መጽሐፍ ነው። ኪ ኢንትራንስ ኤግዛም ቡክ ነው የሚባለው እና እስከሱ ላይ ነበር እኔ ሰራ የነበረው እና ላይብራሪ ውስጥም አክቹአሊ የሚሸጥ እንኳን ባይኖር ላይብራሪ ውስጥ አይጠፉም እንደነዚህ መጽሐፍቶች። ላይብራሪ ሄዳችሁ ተጠቀሙ። የመጨረሻ ጥያቄ if you use telegram channel for SAT what is it? ላፕቲቲዩድ የተለየ ላፕቲቲዩድ በሚል የሚጠቀሙ የቴሌግራም ቻናል አልነበረም፣ ግን ጀስት እንዳልኳችሁ እንደዚህ ሲክሬት ምናምን አይነት ያሉ ቻናሎች የቴሌግራም ቻናል ስለነበራቸው እዛ ላይ የነበሩ ነገሮችን መረጃዎችን ምናምን አፕዴት አገኝ ነበር። ከዛ ውጪ ላፕቲቲዩድ ብቻ ብዬ የምጠቀመው የቴሌግራም ቻናል እንኳን የለም። ጀነራል አድቫይስ ጀነራል አድቫይስ የምላችሁ ነገር በቃ አለማችሁን አስቀምጡ፣ ጎራችሁን አስቀምጡ፣ ስንት ነጥብ ማምጣት እንደምትፈልጉ። ከዛ ለዛ ማንኛውንም ሳክሪፋይስ አድርጋችሁ ስሩ እና ስትረስ ምናምን ብትሆኑም ያልፋል። ይሄ ጊዜ ትንሽ ነው፣ የሚያልፍ አይመስልም። እኔ ራሷን እንዳለፈ ሳስበው ይገርመኛል። የሚያልፍ አይመስልም ነበር፣ ግን ያልፋል። እንዳሰባችሁ ጠምታችሁ ቤተሰቦቻችሁን ማኩርታችሁ ታልፋላችሁ፣ የምትፈልጉትን ታመጣላችሁ። ስለዛ ስታጠኑ የሆነ ጥቅም ለሌለው ነገር እንደምታጠኑ አታርጉት። እኔ አሁን እንዳልኳችሁ ላይብራሪ ምናምን ሄድ ነበር 6 ሰዓት ላይ ምናምን ብያቸዋለሁ። እና እንደዛ በሚሄድበት ሰዓት ላይ በጣም ፀሐይ ነው ድሬዳዋ ደግሞ ምናምን ቦርሳ ተሸክሜ ከክላስ ወጥቼ ነው የሚሄደው ምናምን ይደክማል። ገና ምሳም አልበላሁኝ ምናምን፣ ግን ስቲል እንደዛም እየሄድኩኝ ምናምን ራሴ ነው የነበረው። ጥቅም ለሌለው ነገር አይደለም ማጠናው፣ በኋላ ላይ ጥቅሙን ስለማገኘው ወይም ደግሞ ኮንሲኩዌንሱ ሪዛልቱ የምፈልገው ስለሆነ ነው ብዬ ራሴ በጣም ሞቲቬት አደረገው ነበርና ስታጠኑ ለጥቅም ለሌለው ነገር እንዳልሆነ በኋላ ላይ ፒኤፍ እንደሚያደርጋችሁ እንደሚከፍላችሁ እያሰባችሁ አጥኑ። ያው ያልፋል ማለት ነው የምፈልገው ማለት ነው። ይለስ በቃ የዛሬ ቪዲዮ ይህን ይመስላል። በተቻለ መጠን ጠቃሚ ብዬ ማስባቸውን ከኢንትራንስም ሌሎችም ከትምህርት ጋር የሚገናኙ ነገሮችን ይዤላችሁ እመጣለሁ።
ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ለሌሎች ተማሪዎች፣ ለጓደኞቻችሁ፣ ለ2018 ተፈታኞች፣ ለሌሎችም ሼር አድርጉላቸው። እንደሚጠቅማቸው አልጠራጠርም። ደህና ሁኑ።